ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ እሁድ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ዕለቱ እንደ ዕብራን ዘመን አቆጣጠር ዮም ርሾን ካፍ ዛይን በቲሽሬ ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ኦክቶበር 19 ቀን 2025 ዓ.ም ነው። እንደ ኢትዮጵያን ዘመን አቆጣጠር ጥቅምት 9 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ሮኒ እንዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነነን። አድማጮቻችን የሰዓቱን ዜና በቅድሚያ እናቀርብና የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። ሐማስ ትናንት ምሽት 2 የተጠለፉ ዜጎች አስከሬን ወደ እስራኤል መለሰ። በቴል አቪቭ በተጠለፉ ዜጎች በተሰየመው አደባባይ ኪካር ሃቱፊም ትናንት ምሽት በርካታ ሕዝብ ተሰብስቦ ሁሉም ዜጎች እንዲመለሱ ጥሪ አቀረበ። የሶሪያ ውጭ ጉዳይ ሚኒስትር አሽባኒ ሀገራቸው ከእስራኤል ጋር ባላት ወሰን በባሻር አልአሳድ ዘመነ መንግስት ወደ ነበረው ነባራዊ ሁኔታ እንዲመለስ የሚፈልጉ መሆናቸውን ገለጹ። አሜሪካ ሐማስ በጋዛ ሰርጥ ነዋሪዎች ላይ ጥቃት ለማድረስ እንዳቀደ ከታማኝ ምንጭ መረጃ ያገኘች መሆኗንና ስምምነቱ እንደተጣሰ የምትቆጥረው መሆኑን ለአደራዳሪ ሀገራቱ ገለጸች። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ሐማስ ትናንት ምሽት 2 የተጠለፉ ዜጎች አስከሬን ለእስራኤል መለሰ። በኤሽኮል ሸንጎ አስተዳደር አካባቢ የአስከሬኖች ሳጥን ሲያልፍ ነዋሪዎች ወጥተው ለተጠለፉ ዜጎች አስከሬን ክብራቸውን ገልጸዋል። በስምምነቱ መሰረት ሐማስ የተጠለፉ ዜጎች አስከሬን ካልመለሰ በእስራኤል በኩል ተጨማሪ ማዕቀብ ለመጣል እያሰበችበት ነው ተብሏል። አስከሬኖችን ለመለየት ወደ ብሔራዊ የአስከሬን ምርመራ ተቋም ተወስዷል። የራፊያህ መተላለፊያ ኬላ አዲስ መልእክት እስኪወጣ ድረስ ዝግ መሆኑን የጠቅላይ ሚኒስትር ቢንያሚን ኔታንያሁ ቢሮ ትናንት ምሽት ባወጣው መልእክት ገልጿል። በሐማስ በኩል እስራኤል መተላለፊያ ኬላዎችን ከዘጋች አስከሬኖችን ለመፈለግ የሚያግዙ የቁፋሮ መሳሪያዎችና የቴክኒክ ሰራተኞች እንዳይገቡ ስለሚያደርግ ለአስከሬኖች መዘግየት ምክንያትና ስምምነቱን እያፈረሰች ያለች እስራኤል ናት ያሉ ሲሆን አደራዳሪ ሀገራቱ በእስራኤል ላይ ጫና እንዲያደርጉም ሐማስ ጥሪ አቅርበዋል። በቴል አቪቭ በተጠለፉ ዜጎች በተሰየመው አደባባይ ኪካር ሃቱፊም ትናንት ምሽት በርካታ ሕዝብ ተሰብስቦ ሁሉም ዜጎች እንዲመለሱ ጥሪ አቀረበ። ቤተሰቦቻቸው ከሐማስ የተመለሱ እና አስከሬናቸው እስካሁን አዛ ውስጥ የሚገኘው ቤተሰቦች ሁሉም ዜጎች እንዲመለሱ ጥሪ ያቀረቡ ሲሆን የማታን ጻንጋውከር እናት ኢናብ ጻንጋውከር ልጇ ከተመለሰ በኋላ ለመጀመሪያ ጊዜ ትናንት ምሽት ባደረገችው ንግግር የምንጠብቀው ድል የሚገኘው የመጨረሻው የተጠለፈ ዜጋ አስከሬን ሲመለስ ብቻ መሆኑን ገልጻ ትግላችን ገና አላበቃም በማለት የተጠለፉ ዜጎች እንዲመለሱ እገዛ ላደረገ ለማንኛውም አካል ምስጋናዋን አቅርባ ሊለያዩን ሞክረው ነበር፣ ነገር ግን አልተሳካላቸውም፣ ለወደፊቱም አይችሉም ብላለች። በአደባባዩ ፕሬዝዳንት ትራምፕ ሁሉንም ወደ ቤታቸው መልስ የሚል መፈክር መዘርጋቱን ከደረሰን ዘገባ መረዳት ችለናል። የጦርነቱ ስም መነሳት ወደሚለው ለመቀየር 2 ሚሊዮን ሸቄል የሚጠይቅ መሆኑ ተገለጸ። የጦርነቱን ስም ለመቀየር ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካጽ ዛሬ ሀሳቡን ለውሳኔ ያቀርባሉ ተብሎ ይጠበቃል። ጦርነቱ ለእስራኤል ሀገር ዳግም መነሳት ታላቅ ምዕራፍ እንደሆነ ተገልጿል። አሜሪካ ሐማስ በጋዛ ሰርጥ ነዋሪዎች ላይ ጥቃት ለማድረስ እንዳቀደ ከታማኝ ምንጭ መረጃ ያገኘች መሆኗንና ስምምነቱ እንደተጣሰ የምትቆጥረው መሆኑን ለአደራዳሪ ሀገራቱ ገለጸች። ሐማስ በነዋሪዎች ላይ ጥቃት ካደረሰ አሜሪካ በቀጥታ ስምምነቱ እንደተጣሰ እንደምታየውና የስምምነቱን ሂደትም ሊያደናቅፍ እንደሚችል እርምጃ ለመውሰድም እንደምትገደድ ከዋሽንግተን የውጭ ጉዳይ ሚኒስትር ጽሕፈት ቤት ባወጣው መልእክት ገልጿል። አሜሪካና በስምምነቱ የፈረሙ ሀገራት
ለጋዛ ሰርጥ ነዋሪዎችና ለአካባቢው ሰላም፣ ደህንነት መጠበቅና መረጋጋት ኃላፊነት እንዳለባቸው በመልእክቱ ተገልጿል። የሶሪያው የውጭ ጉዳይ ሚኒስትር አሽባኒ ሀገራቸው ከእስራኤል ጋር ባላት ወሰን በባሻር አልአሳድ ዘመነ መንግስት ወደ ነበረው ነባራዊ ሁኔታ እንዲመለስ የሚፈልጉ መሆናቸውን ገለጹ። አሽባኒ በሀገራቸው ቴሌቪዥን በተደረገላቸው ቃለ መጠይቅ እንደገለጹት ሶሪያ እስራኤል የተቆጣጠረችውን ቦታ ለቃ እንድትወጣ እንደምትፈልግና ከእስራኤል ጋር የደህንነትና ሌሎች ስምምነቶችን ማድረግ እንደሚፈልጉ ተናግረዋል። በተጨማሪም እስራኤል የሶሪያን ደህንነትና እንደገና ለመቋቋም የምታደርገውን ጥረት እየጎዳች መሆኑን ለዓለም አቀፉ ማህበረሰብ በግልጽ ማሳየት መቻላቸውን ገልጸው እስራኤል እየወሰደች ያለው እርምጃ ፕሬዝዳንት ዶናልድ ትራምፕ ለአዲሲቱ ሶሪያ የሰጡትን የሰላም አጋጣሚ የሚያደናቅፍ ነው ማለታቸው ታውቋል። ሳውዲ አረቢያና የተባበሩት የአረብ ኤሚሬት ሀገራት ጋዛ ሰርጥን መልሶ ማቋቋም የሚቻለው ሐማስ ትጥቁን ሲፈታ ነው የሚል ቅድመ ሁኔታ አስቀመጡ ተባለ። ሁለቱ ሀገራት በሻራም አሸህ በተካሄደው የሰላም ስምምነት ስነ ስርዓት ላይ ታላቅ የመንግስት ባለስልጣናት ተወካይ ያላኩበት አንዱ ምክንያት ጋዛ ሰርጥ ከታጣቂ ኃይል ነፃ ከመሆኗ በፊት መልሶ ለማቋቋም ቃል መግባት አስቸጋሪ እንደሚሆን በማሰብ ነው ተብሏል። ሁለቱ ሀገራት ጋዛ ሰርጥን እንደገና መልሶ ለማቋቋም መዋለ ንዋያቸውን ካፈሰሱ በኋላ ተጨማሪ ጦርነት ከተነሳ ትርጉም እንደሌለው ስጋት የፈጠረባቸው መሆኑንም ገልጸዋል ተብሏል። አንድ የአቡዳቢ ዲፕሎማት እንደገለጹት ሳውዲና የአረብ ኤሚሬት ሀገራት ከጋዛ ሰርጥ በመልክዓ ምድር አቀማመጥ ርቀው ስለሚገኙ በዋነኛነት ግብጽ ዋስትና እንደሆነች ገልጸው ኳታር፣ ቱርክና ግብጽ ለስምምነቱ ጉልህ ድርሻ ቢወስዱም ፕሬዝዳንት ትራምፕ ባቀረቧቸው ቀሪ የወደፊቱ የጋዛ ሰርጥ ስምምነቶች ላይ ግን ሁለቱ ሀገራትም ጉልህ ተሳታፊ እንደሆኑ ተገልጿል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ከሰነበተው ጋር ተመሳሳይ ነው። ነገ ሰኞና ከነገ ወዲያ ማክሰኞ ሙቀቱ ደረጃ በደረጃ እየጨመረ ይሄዳል ይላሉ የአየር ንብረት ትንበያ ባለሙያዎች። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴል አቪቭ 26፣ በሃይፋ 25፣ በብኤርሸባ 27፣ በኤላትና አካባቢዋ 31 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው ዘገቦች መካከል ዋና ዋና ናቸው ያልናቸውን በአጭሩ ወደ እናንተው እናደርሳለን። እንደተለመደው ለዝግጅት ክፍላችን የደረሱት አራቱ የእስራኤል ዋና ዋና ጋዜጦች ኢዲዮት፣ አህሮኖት፣ ማዕሬብ፣ ሐሬጽ እና እስራኤል አየሁም ናቸው። የዛሬ ጋዜጦች ትኩረት ካደረጉባቸው ዘገባዎች መካከል ዋናው በሐማስና ተባባሪዎቹ ጥቅምት 7 ቀን 2023 ዓ.ም ተጠልፈው ባለፉት ሁለት ዓመታት በጋዛ በግዞት የቆዩና ባለፈው ሳምንት የተመለሱ በሕይወት ያሉ እስራኤላውያንን ጉዳይና በጋዛ አሁንም አስከሬናቸው ያለና ለሀገራቸው አፈር ያልበቁ ዜጎችን በተመለከተ ነው። የማዕሪብ ጋዜጣ ከትላንት ወዲያ አስከሬኑ የተመለሰውን ማርጋሪትን በተመለከተ ዘገባ አቅርቧል። የ75 ዓመቱ ኤልያው ማርጋሪት ጉዳይ ከፍተኛ ቦታ ሰጥቶታል። ኤልያው ማርጋሪት ጥቅምት 7 ቀን 2025 ዓ.ም በኪቡጽ ኒር ኦዝ በሐማስ የኖክባ አሸባሪዎች እጅ ተገድሎ አስከሬኑ ወደ ጋዛ ተወስዶ ከ2 ዓመታት በላይ በዛው ቆይቷል። የኤልያው ቤተሰቦች ለእስራኤል ሕዝብና አስከሬኑ እንዲመለስ ላደረጉ አካላት ምስጋና አቅርበዋል። ሁሉም አስከሬኖች እስኪመለሱ ትግላቸውን የሚቀጥሉ መሆኑን ገልጸዋል። የማዕሪፍ ጋዜጣ በሐዘኑ ምክንያት የቤተሰቡ ልብ አንድም ጊዜ ሙሉ አይሆንም በሚል ርዕስ በቅጽል ስሙ ቸርችል እየተባለ የሚጠራውን ኤልያው ማርጋሪትን አስከሬን ወደ ሀገሩ መመለሱን ዘግቧል። ማዕሪፍ በሕይወት የተመለሱ ታጋይ ዜጎች በሆስፒታል የሕክምና ክትትል ሲደረግላቸው ቆይቶ ወደ ቤታቸው እንደተለቀቁና ታጋቾች እንደገና ሕይወታቸውን በመደበኛ ሁኔታ ለመምራት የሚያደርጉትን ጥረት ማዕሪፍ በዛሬ ዘገባው በሰፊው ተመልክቷል። አሚር ሜራን የተሰኘው ታጋች በመጀመሪያ ለእስራኤል ሕዝብ ምስጋና አቅርቦ አሁን ጊዜው ወደ መደበኛ ሕይወት የመመለሻ ነው፣ በዕለት ከዕለት ሕይወት መቀጠልና ወደ ቤተሰብ መቀላቀል የሚያስፈልግበት ጊዜ ነው፣ አሁን በጥሩ ሁኔታ ላይ ይገኛለሁ ብሏል። ማክሲም የተባለው ታጋች አክስት ደግሞ
ማክሲም ወደ ራሱ እየተመለሰ ነው ብላለች። የኒምሮድ ኮሄን እናት በበኩሏ ላለፉት 2 ዓመታት ኒምሮድን ለማስለቀቅ ስል ከማድ ቤት ገብቼ አላውቅም ነበር። አሁን ግን ኒምሮድ ከተመለሰ በኋላ እሱ የሚወደውን ምግብ ለማዘጋጀት ስል ለመጀመሪያ ጊዜ ወደ ምግብ ማብሰያው ክፍል ገብቻለሁ በማለት ልጇ በመመለሱ ደስታዋን መግለጿን ማዕሪብ ዘግቧል። በሌላ በኩል ደግሞ ታጋይ ዜጎች ከተመለሱ በኋላ በግዞት የነበራቸውን ቆይታ መናገር ጀምረዋል። ብዙ ስቃይና መከራ፣ መዋረድና እንግልት የደረሰባቸው መሆኑን ታጋቾች በጋዛ እያሉ ያሳለፉትን ችግር መናገር መጀመራቸውን ማዕሪብ በሰፊው ዘግቦ ለአንባቢያን አቅርቧል። ሌላው የማዕሪብ ጋዜጣ የዘገበው በዘመቻ ህጉ ምክንያት ከጥምር መንግስቱ ወጥቶ የነበረው የሻስ ፓርቲ ወደ ጥምሩ መንግስት እንደገና ለመመለስ እያሰበ እንደሆነ ነው። የሻስ ፓርቲ ወደ ጥምር መንግስት ለመመለስ የፈለገው በዘመቻ ህጉ ዙሪያ እየቀረበ ያለው ረቂቅ ግስጋሴ በማሳየቱ ምክንያት ነው። የፓርቲው አባላትም ወደ ጥምር መንግስት ለመመለስ ያላቸውን ቅድመ ሁኔታ ለማቅረብ እያሰቡ እንደሆነ ጋዜጣው ተመልክቷል። የሻስ ፓርቲ ይዟቸው በነበራቸው የሚኒስትር ስልጣኖች ዙሪያ በተጠባባቂነት ሲያገለግሉ በቆዩ ባለስልጣናት ዙሪያ መንግስት ዛሬ የሚመክር መሆኑን የማዕሪብ ጋዜጣ በዘገባው ተመልክቷል። ሌላው ጋዜጣው የተመለከተው ጥቅምት 7 ቀን 2023 ዓ.ም ሐማስና ተባባሪዎቹ በእስራኤል ላይ ከባድ የሽብር ጥቃት ማድረሳቸውን ተከትሎ የተጀመረው የብረት ሰይፎች ጦርነት ስሙን ለመቀየር ይፈልጋል። መጀመሪያ ሀራቦት ባርዜል የብረት ሰይፎች ተብሎ ቆይቶ ነበር። አሁን ደግሞ ስሙን ለመቀየር መንግስት ዛሬ ስብሰባ ያካሂዳል። ከብረት ሰይፎች ወደ እንደገና የማንሰራራት ወይም የመነሳት ጦርነት እንዲባል ዛሬ የካቢኔ ሚኒስትሮች ይመክሩበታል ተብሎ ይጠበቃል። የኢዲዮት አህሮኖት ጋዜጣም የታጋሽ ዜጎች መመለስን፣ የአንዳንዶች አስከሬኖች ደግሞ ገና ያልተመለሰ መሆኑና ቤተሰቦች በጉጉትና ስጋት እየተጠባበቁ እንዳሉ ዘግቧል። በተለይ የመርዶውን የስልክ ጥሪ ለመቀበል ጓጉተው እንኳ ያም የስልክ ጥሪ አለመሰማቱን የታጋሽ ቤተሰቦች ገልጸዋል። ጥቅምት 7 ቀን ከተጠለፉና ሕይወታቸው ከሌለ ዜጎች መካከል 12 አስከሬኖች እስካሁን ወደ እስራኤል ተመልሰዋል። ከእነዚህ መካከል ትናንት ምሽት የ2 ዜጎች አስከሬን ተመልሷል። ገና 16 አስከሬኖች በአዛ ይቀራሉ ብሏል። ቤተሰቦቻቸው አስከሬናቸውን ተቀብለው ለሀገራቸው አፈር እናበቃለን ብለው ጓጉተው በተባለው ጊዜ አለመሳካቱ ያሳደረባቸው ሐዘን የሚረሳ እንዳልሆነ የኢዲዮት አህሮኖት ጋዜጣ ዘግቧል። የታጋች ቤተሰቦች እንደገለጹት ከሆነ በመኪና ጉዞ ላይ እንዳለ አደጋ ደርሶ በሕይወት ያሉትን ከመኪናው ካወጡ በኋላ በአደጋው ሕይወቱ ያለፈውን እዚያው መኪናው ውስጥ እንደማስቀረት ነው። በጋዛ የእኛ ቤተሰቦች ጉዳይም እንደዛ ነው የቀረው ማለታቸውን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው በሰፊው ተመልክቷል። የሐማስ ድርጅት በእጁ ያሉትን አስከሬኖችን መመለሱን፣ ሌሎችን ደግሞ ማፈላለግ የሚገባው መሆኑን እየተናገረ ይገኛል። እስራኤል በበኩሏ ሐማስ አሁንም በእጁ የተወሰኑ ዜጎች አስከሬኖች አሉት፣ ስምምነቱን በማክበር መመለስ ይገባዋል እንዳለች ነው። ሌላው የአሜሪካ ከፍተኛ ባለስልጣናት በዚህ ሳምንት ወደ እስራኤል ይመጣሉ። ባለፈው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተጠለፉ ዜጎችን መመለስ ምክንያት በማድረግ በእስራኤል የአጭር ጊዜ ስራ ጉብኝት አድርገው ተመልሰዋል። የአሜሪካ መንግስት የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሰሞኑን ወደ እስራኤል ይመጣሉ ተብሎ ይጠበቃል። የአሜሪካ ከፍተኛ ባለስልጣናት በዚህ ሳምንት ወደ እስራኤል የሚመጡት የተኩስ አቁም ስምምነቱን በትክክል ተፈጻሚ መሆኑና አንዳንድ ችግሮችን ለመፍታት ሲባል መሆኑ ተገልጿል። ይህ በእንዲህ እንዳለ እስራኤል በካታር የሐማስ ድርጅት መሪዎችን ለመደምሰስ የፈጸመችውን የአየር ጥቃት የአሜሪካ መንግስት ልዩ መልእክተኞች ዊትኮፍና ኩሽነር ተቃውመዋል። የእስራኤል ድርጊት እንዳሳዘናቸው እንዲያውም እንደ መከዳት እንደቆጠሩት ከሲቢኤስ ቴሌቪዥን ጣቢያ ጋር በነበረው የ60 ደቂቃ ፕሮግራም ቃለ ምልልስ ገልጸዋል። እስራኤል አንዳንዴ የምትወስዳቸው እርምጃዎች ስሜት የተሞላባቸው እንደሆኑና እንዲህ አይነት ጥቅሟን ከሚጎዳ እርምጃ እንድትቆጠብ ሁለቱ የአሜሪካ ባለስልጣናት መግለጻቸውን ሲቢኤስ መግለጹን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው አቅርቧል። ወደ ሀሬጽ ጋዜጣ ስናልፍ ሀሬጽ አሜሪካ እስራኤልና ሐማስ ወደ ሁለተኛው ዙር ድርድር እንዲሄዱ ጫና እያሳደረች ነው። የአንደኛው ዙር ታጋሽ ዜጎችን የማስፈታት ሂደትና አስከሬኖችን የማስመለስ ሁኔታ ሳይቋጭ ወደ ሁለተኛው ዙር ድርድር እንዲታለፍ አሜሪካ ከፍተኛ ጫና እያሳደረች መሆኑን ሀሬጽ ዘግቧል።
በመጀመሪያው ዙር ስምምነት ሐማስ ታጋሽ ዜጎችን ሲመልስና አስክሬኖችን ለእስራኤል ሲያስረክብ የራፊያ መተላለፊያ ኬላ መከፈት የነበረበት ቢሆንም ሐማስ በቃሉ ባለመቆሙ የራፊያ መተላለፊያ ኬላ ዝግ ሆኖ እንደሚቆይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መናገራቸውን ሐሬጽ በዛሬ ዘገባው ተመልክቷል። ሌላው ሐሬጽ የዘገበው ማታን የተባለው ታጋሽ ልጇ የተመለሰላት ኤይናቭ ለጥቅምት 7ቱ የደህንነት ክፍተት ተጠያቂዎች ጠቅላይ ሚኒስትር ኔታንያሁና እሳቸው የሚመሩት መንግስት ስለሆነ ይህ ችግር የሚስተካከለውም እነሱ ከስልጣን ሲወርዱ ነው በማለት መናገሯን ሐሬጽ ዘግቧል። የእስራኤል ሀዮም ጋዜጣ የዘገበውም ከሌሎች ጋዜጦች ጋር ተመሳሳይነት ያላቸውን ርዕሰ ጉዳዮች ነው። 20 በህይወት ያሉ ታጋቾችና 12 አስከሬኖች መመለሳቸውን፣ 16 ደግሞ ገና በጋዛ በግዞት እንዳሉ መሆኑን የአሜሪካ መንግስት ልዩ መልእክተኛ ስቲቭ ዊትኮፍና ምክትል ፕሬዚዳንት ጄዲ ቫንስ በዚህ ሳምንት እስራኤልን ለመጎብኘት ወደ አካባቢያችን የሚመጡ መሆኑን ሐሬጽ ዘግቧል። እስራኤል ሀዮም ታጋይ ዜጎች ከነበሩበት የግዞት ስቃይና መከራ ወጥተው ራሳቸውን ወደ መደበኛ ህይወት ለመመለስ የሚያደርጉት ጥረት የእስራኤል ሀዮም ጋዜጣ ሆነ ሌሎች ጋዜጦች በሰፊው ተመልክተዋል። በጹቅ ኢታን ዘመቻ ወቅት የህይወት መስዋዕትነት የከፈለውና አስከሬኑ በጋዛ ላይ የሚባለው አዳር ጎልዲን ጉዳይም ገና መፍትሄ አላገኘም። የታጋሽ ዜጎች ፋይል ገና አልተዘጋ ምዕራፍ ሆኖ መቀጠሉና ጉዳዩ አሳሳቢ መሆኑን ጋዜጦች በዛሬ ዘገባቸው ተመልክተዋል። ዛሬ በመንግስት ለውይይት የሚቀርቡ የተለያዩ ረቂቅ ህጎች አሉ። አንደኛው የዘመቻ ህግ ነው። ሌላው ሆካፕ ጊድም ይባላል። ይህም መንግስት ከፍተኛ ባለስልጣናትን ከኃላፊነት ለማንሳት የሚያግዘው ነው ተብሏል። ሌላው ህግ የሀገሪቱ በጀት እስከ መጋቢት ድረስ መንግስት ማጽደቅ የሚችልበትን ሁኔታ በተመለከተ ምክክር ይደረጋል። ሆክ ማኻሽ የተባለው የአቃቢ ህግና የፖሊሶችን መርማሪ ክፍል የሚለያይ ህግ ነው። ይህም አንዱ መወያያ አጀንዳ ነው። ሌላው የከፍተኛው ፍርድ ቤት ፕሬዝዳንት ያላቸውን መብት የሚያስቀር ህግም ለውይይት ይቀርባል። ሌላው የመገናኛ አውታሮች ህግ ጉዳይ ነው። ሚኒስትር ካሪ በመገናኛ አውታሮች ዙሪያ ለውጥ ለማምጣት የሚፈልጉትን የሚያግዝ ህግ ነው። ይህም የመንግስት መወያያ ነው ዛሬ ተብሏል። የሐማስ ኑክባ አሸባሪዎችን ለፍርድ የሚያስቆም ህግ አንዱ የመንግስት መወያያ ነው። አሸባሪዎችን በሞት የመቅጣት ሁኔታም ሌላው ህግ ነው በመንግስት ለውይይት ለሚቀርበው። ለተጠባባቂ ወታደሮች የግብር ቅናሽን የተመለከተ ህግም ዛሬ መወያያ ሆኖ ይቀርባል። ሌላው መንገዶችን በሚዘጉ አሽከርካሪዎች ላይ ቅጣቱ እንዲካበድ የሚያደርግ ህግም ዛሬ ለመንግስት ውይይት ይቀርባል ተብሏል። የሩሲያና ዩክሬን ጦርነትን ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቃል ገብተዋል። ምናልባት ሩሲያ ይህን ካላደረገች ለዩክሬን ከባድ የጦር መሳሪያዎችን ለማገዝ ለመስጠት ቃል መግባታቸውንና መናገራቸውንም እንዲሁ ጋዜጦች ተመልክተዋል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን አሁን ወደ ወቅታዊ ዘገባዎች የምናልፍበት ጊዜ ነው። እንግዲህ የተለያዩ ወቅታዊ ዘገባዎች አሉን። ወርቅነሽ፣ ያው በሀገራችን እንግዲህ ትልቁ ችግር ሆኖ የቆየው የጦርነት ሁኔታ ነው። እስራኤልና ሐማስ እንግዲህ በሶስተኛ ወገን በአሜሪካ እና ሌሎች የአረብ ሀገራት በኩል በደረሱበት የተኩስ አቁም ስምምነት መሰረት የአስከሬኖች በወቅቱ አለመመለስ ስምምነቱ እንዲጣስ ያደረገ ነው የሚባልበትን ሁኔታ አለ። ይህ ጉዳይ ወደ ግጭት ያመራ ይሆን ወይ? እንግዲህ እንዳልከው ሐማስ አስከሬኖችን በጊዜው ማስረከብ ነበረበት፣ ግን በስምምነቱ መሰረት እየሄደ እንዳልሆነ ነው የሚነገረው። እስካሁን 16 አስከሬኖች ነው በሐማስ እጅ ተይዘው የሚገኙት። እንግዲህ በስምምነቱ መሰረት በህይወት ያሉ ዜጎች ወዲያውኑ በአንድ ቀን እንደሚመለሱና በአጭር ጊዜ የተጠለፉ ደግሞ ህይወታቸው ያለፈ ዜጎች አስከሬናቸው እንዲመለስ ነበር። ያ የሆነ አይደለም። በእስራኤል በኩልም ቀደም ሲል ተመልክተነዋል። የራፊያ መተላለፊያ ኬላ እንዲዘጋ የጠቅላይ ሚኒስትሩ ቢሮ ትናንት መልእክት አስተላልፈዋል። አዲስ መልእክት እስኪወጣ ድረስ ዝግ እንዲሆን። ይሄ እንግዲህ ያው እስራኤል የምትወስደው እርምጃ ነው። ሐማስ ስምምነቱን ስላላከበረ
ጊዜ እንደሚወስድ እየተገመተ ነው። ከዚህ በኋላም ጊዜ ሊወስድ እንደሚችል ተገምቷል። ቀሪ አስከሬኖችን የማስተላለፉ ጉዳይ እንደውም በተጠለፉ ዜጎች በኩል ያው ልጆቻቸው አስከሬናቸው የተጠለፈው ከተጠለፉ በኋላ ህይወታቸው ያለፈ ቤተሰቦች ምናልባት ለዘላለም ላይ መለሱ የሚችሉበት አጋጣሚ አስከሬናቸው ይኖራል የሚል ከፍተኛ ስጋት እንዳላቸው እየገለጹ ናቸው የሚባለው። እንግዲህ ምክንያቱ ምንድነው? የአየር ኃይሉ ባደረሰው ጥቃት ምክንያት በፍርስራሽ ህንፃዎች ተዳፍኖ ይሆናል የተጠለፉ ዜጎች አስከሬን። ያን ለማግኘት ቦታውን ሐማስን በትክክል ሁሉንም ዜጎች ሁሉም አስከሬኖች ያሉበትን ቦታ እያወቀ እንዳልሆነ ነው የሚናገረውና በእስራኤል በኩል ለመሆን ራፊያ ኬላ እንዲዘጋ መወሰኗ ሐማስ እስራኤል ናት ለዚህ ችግር ተጠያቂ አስከሬኖችን በጊዜ አግኝቶ የማስረከበው ሁኔታ እንዲጓተት የምታደርግ እስራኤል ናት እያለ ነው። ምክንያቱም በዚህ መተላለፊያ ኬላ በኩል አስከሬኖችን ለማግኘት እንግዲህ ፍርስራሽ ህንፃዎችን ለማንሳት ለመቆፈር የሚያግዙ መሳሪያዎች እና ተሽከርካሪዎች እንዲገቡ እንዲሁም በቴክኒካዊ ሁኔታ የሚያግዙ ሌሎች ኃይሎችም ሊገቡ ይችሉ ነበር። ያ እንዳይገባ እያደረጉ ነው እና በዚህ ምክንያት አስከሬኖችን ፈልጎ በጊዜ ማስረከብ ሁኔታ ሊዘገይ ይችላል። ስለሆነም አደራዳሪ ሀገራቱ በእስራኤል ላይ ጫና እንዲያደርጉልን የሚል ጥሪ እያቀረቡ ናቸው። በሌላ በኩል ግን ምናልባት ሐማስ ለሌላ ነገር እየተዘጋጀ ሆን ብሎ ጊዜ ሊወስድ እንዳሰበም እየተገለጸ ነው። አወዛጋቢ ነው። ለጊዜው እንግዲህ ቀጥታ ጦርነቱ እንዲጀመር ያደርጋል የሚል ስጋት ባይኖርም ግን ሐማስ ስምምነቱን ካላከበረ አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉ ነው የሚገለጸው። ሐማስ እንግዲህ በእጁ አስከሬኖች ከሌሉ በስምምነቱ ከመጀመሪያው ነው ችግሩ ብዬ ነው የማስበው። እንደውም ገና ስምምነት ይፈጸማል ከመባሉ በፊት እኛ በጥርጣሬ ስናየው ነበር ጉዳዩን። ምክንያቱም የሐማስ ጉዳይ አይታመንም እያልንና አንዳንድ ጊዜ አሜሪካን ያክል ሌሎችም በዚህ በአካባቢው ተጽዕኖ ያላቸው ተጽዕኖ መፍጠር የሚችሉ ሀገራት በስምምነት ማካተት የሚገባቸውን ሐማስ በትክክል በእጁ ስንት እንዳሉ አውቀው ለህዝቡም ግልጽ መሆን ሲገባው እንዲያው አንዳንድ ጊዜ ነገሮች ድፍንፍን ብለው አሁን ያዘንተኛ ቤተሰቦችን የበለጠ የሚያሳዝንበት ሁኔታ መኖሩ በጣም ችግር ነው። በጣም የሚያሳዝናል። እንደው እንኳን ለሀገራቸው አፈር ማብቃትም ራሱ ትልቅ ነገር ነውና እንደው ይሄ ጉዳይ ቶሎ ቢፈጸም መልካም ነው እንላለን። ይህን ችግር አሁን እንግዲህ የስምምነቱ ሐማስም አስከሬኖች የሉኝም በእጅ ያለበት ሁኔታ ትላንት አሁን እንደዛ ገልጾ 2 አስከሬኖች ምሽት ላይ ያስተላለፈበት ሁኔታ አለና ይሄ እንግዲህ ሆን ብሎ እንደሚያደርገው አይነትም ይታያል። ይህንን ችግር ለመፍታት የአሜሪካ መንግስት የመካከለኛው ምስራቅ ልዩ መልእክተኛ ዊትኮፍ እንዲሁም ደግሞ ምክትል ፕሬዝዳንቱም ይመጣሉ ተብሎ እየተጠበቀ ነው በዚህ ሳምንትና የሁለቱ ባለስልጣናት መምጣት እንደው ችግሩን ሊቀርፈው ይችላል ወይ? ችግሩን እንግዲህ አይታወቅም። መቼም እንደምታውቀው አሜሪካ አሁን በቀጥታ ከሐማስ ጋር ሳይሆን ያላት ግንኙነት ከአደራዳሪ ሀገራቱ ጋር ነው። እነሱ ደግሞ በዚህ ስምምነት ላይ ሲፈርሙ ከአሜሪካ ጋር ባላቸው ግንኙነት እንግዲህ ከራሳቸው ጥቅም ጋርም የተያያዘ እንደሆነ ይገለጻል። ከነዚህ ከሀገራቱ ጋር ይነጋገራሉ። በዋነኛነት ግን አሁን ለአሜሪካ ይህ ስምምነት በጣም በጣም ያስፈልጋታል። በመካከለኛው ምስራቅ የሰላም ስምምነትን ፈጠርኩ ነው እያለች ያለች እና የአሜሪካ መንግስት ዶናልድ ትራምፕ እንዲያውም ትራምፕ ምንድን ነው ያሉት? የሩሲያና የዩክሬን ጦርነት ከመካከለኛው ምስራቅ የሰላም ስምምነት መማርና መቆም አለበት። ጦርነቱ በመካከለኛው ምስራቅ ያደረግነው የሰላም ስምምነት ለዩክሬንና ለሩሲያ የሰላም ስምምነት መድረስም ጥሩ ተጽዕኖ እንዳለው ተጽዕኖ እንደሚፈጥር መልካም ተጽዕኖ እንደሚያደርግ እንደ ምሳሌ እየተናገሩ ነውና በኩራት የሚናገሩበት የሰላም ስምምነት ስለሆነ የስምምነቱን ሂደት መጠበቅ በጣም ይፈልጋሉ። ትራምፕ እንግዲህ እንደሚታወቀው የሰላም አባት ነኝ ብለዋል። በዚህ የሰላም ስምምነት ምክንያትም የሰላም ኖቤል ሽልማት መሸለም እንደሚፈልጉ ያው ደጋግሞ እንደተናገሩ እናስታውሳለን። ለወደፊቱም ለሚቀጥለው ዓመት እየተባለ ነው። አሁን እንኳን ባይቻል የሚቀጥለውን ዓመት ሊያገኙ ይችላሉ ይባላል። ማለት ይሄ የኖቤል ሸላሙ ድርጅት የራሱ መስፈርት ነበረው። ራሱ መርጦ ነው መሸለም ያለበት። ምክንያቱም አሜሪካ አሁን ዶናልድ ትራምፕ የሰላም አባት ነኝ ቢሉም ሌላኛው መሪያቸው በጆ ባይደን በኩል ነው የሩሲያና የዩክሬን ጦርነትም ሲያባብሱ የነበረ ራሳቸው መሳሪያ ሰጥተው ራሳቸው ሲመስላቸው ለማስቆም ነው የሚጥሩ። መቼም ብዙ ጥያቄ የሚያመጣ ነው። ያኔ እኮ እኔ ብሆን ኖሮ ጦርነቱ
አይነሳም እኮ ብለዋል ትራምፕ። እኔ ፕሬዚዳንት ብሆን ኖሮ ግን አሜሪካ ነች ዞሮ አሜሪካን አሜሪካ ብትሆንም እንዳልከው በርካታ የጦር መሳሪያ ሰጥታለች አሜሪካ ለዩክሬን ድጋፍና እኔ ግን ያኔ ፕሬዚዳንት ብሆን ኖሮ ብለዋል። ለማንኛውም ግን በአንድ ቀን ለሰላም ስምምነት አደርሳቸዋለሁ ይግባባሉ ሁለቱ ሀገራትም ብለው ነበር። እንግዲህ በምርጫው ወቅት ቀላል እንዳልሆነ ግን እያየነው ነው። ዞሮ እንዳልከው የሰላም ኖቤል ለመሸለም በሌላ አካላት ነው የእሳቸውን ፕሮፖዛል መቅረብ የነበረበት፣ ግን መሸለም ይገባኛል ብለው በድፍረት በተደጋጋሚ ተናግረዋል። የሌላ ሀገራትና መንግስታት ድጋፍንም አግኝተዋል፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ጨምሮ እንደምናስታውሰው። ዞሮ እንግዲህ ድርጅቱን ለማሳሰብ ነው። ምናልባት በቂ ስራ ከሰሩ ለወደፊት የሚሆነውን እናያለን። ለማንኛውም ይሄን አሁን የተደረሰበትን የሰላም ስምምነት መጠበቅ በጣም አሜሪካ ትፈልጋለች፣ ትራምፕ ይፈልጋሉና እንዳልከው ሁለቱ ባለስልጣናት ይመጣሉ። ምን ይሰሩ ይሆን ያው ምናየው ይሆናል። ሌላው ደግሞ ትልቁ ጉዳይ ጋዛ ሰርጥ ያው በጦርነቱ ባለፉት 2 ዓመታት በጣም ተደብድቧል፣ ፈራርሷል ጋዛ ሰርጥና እሱን መልሶ በማቋቋሙ ሂደት የአረብ ሀገራትም እስራኤልም ራሱ ተሳትፎ ማድረግ እንዳለባት ነው። የአረብ ሀገራት የሚያስገቡትን የተለያየ እርዳታም መፍቀድ አለባት። እስራኤልም ራሱ እዚህ ተሳትፎ ማድረግ እንዳለባት ነው የሚነገረውና ይህ ጉዳይስ እንዴት ነው? ይህ ጉዳይ የጋዛ ፍልስጤማውያን ደካማ ጎን ሐማስን ሙሉ በሙሉ እንደው ባለ ኃይላቸው አለመቃወማቸው ብቻ ነው እንጂ እንደምናየው ጋዛ ሰርጥ በጣም ተጎድታለች፣ ፈራርሳለች፣ ወድማለች ማለት ይቻላል። እንደው የእስራኤል መከላከያ ሰራዊት ህዝቡን ከቦታ ቦታ እያንቀሳቀሰ እርምጃ ባይወስድ ኖሮ በህዝቡ ላይ ምን ያህል ጉዳት ይደርስ እንደነበረ መገመት ይቻላል። ግን መከላከያ ሰራዊቱ እንደምናውቀው ትዕዛዝ እያስተላለፈ ህዝቡ ከቦታ ቦታ እንዲዘዋውር እያደረገ እያገዘ አስተማማኝ ከጦርነት ነጻ የሆኑ ቀጠናዎችን እያቋቋመ ጦርነቱ ለ2 ዓመታት በመካሄዱ እንግዲህ ምንም ጊዜው ቢረዝም ግን ህዝቡን በተቻለ መጠን ለመጠበቅ ጥረት መደረጉ ነው እንጂ ከተማዋ ፈርሳለች ማለት ይቻላል። እና እንደምናየው መልሶ ማቋቋም ግድ ነው። ሀገራቱ እንግዲህ ቀደም ሲልም እንዳየነው በዜና ሰጠኝ ሳውዲ አረቢያና የተባበሩት የአረብ ኤሚሬት ሀገራት በመልሶ ግንባታው ለመሳተፍ ያው ጉልህ ድርሻ መውሰድ ይፈልጋሉ። በስምምነቱ መሰረትም ያው በትራምፕ የሰላም እቅድ መሰረት ከመጀመሪያው ምዕራፍ ስምምነት በኋላ ጦርነቱ እንዲቆምና የተጠለፉ ዜጎች እንዲመለሱ ቀጣዩ እንግዲህ ጋዛን መልሶ ማቋቋም የሚለውና ሌሎች እንግዲህ ሐማስ ትጥቁን እንዲፈታ ጋዛን ሊለቅብን ምን የሚሉ የተለያዩ 21 ነጥቦችን ያካተተ ስምምነት ነው። ይህ ጉዳይ ሁለቱ ሀገራት ጉልህ ድርሻ እንደሚኖራቸው ገልጸዋል። ነገር ግን ሐማስ ትጥቁን ካልፈታ አካባቢው ከጦርነት ከታጣቂ ኃይል ነጻ ካልሆነ ገንዘብ ለማፍሰስ ወጪ ለማድረግ ጋዛን መልሶ ለማቋቋም ስጋት እንደፈጠረባቸው እየገለጹ ነው። ዞሮ ጦርነት ቢነሳስ ሐማስ የጦር መሳሪያውን ይፈታል የሚለው ትልቅ ጥያቄ ነው። ምክንያቱም ሐማስ አሁን ያንን ጋዛ ሰርጥን እንደገና ተቆጣጥሮ ታጣቂዎችን አሰማርቶ ብዙ ነገሮች በአደባባይ ብቀላ ሲያደርግ የተመለከትንበት ሁኔታን አስተውለናል። በጣም በሚያሳዝን ሁኔታ ለእስራኤልም ተባብረዋል የተባሉ እንደው የጅምላ ፍርድ ተፈርዶባቸው ሲረሸኑም አይተናል፣ ቅጣት ሲቀጡም አይተናል። እና በተለይ ደግሞ እንደዚህ አይነት ነገሮች ከስምምነቱ ውስጥ አንዱ መሆን ነበረበት። ሐማስ ግን ዓለም እንዴት ነው በትክክል አይደለም ነገሮችን የሚመለከታቸውና እንደው ብዙ ፍልስጤማውያን እንደዛ አይነት ጉዳት ሲደርስባቸው ነገስ እኔ ከእስራኤል ጋር ብተባበር ከአሜሪካ ጋር ብተባበር ሌላ ችግር ይደርስብኛል ብለው ነው የሚሆኑ እና የሐማስ የትጥቅ መፍታት ትልቅ ጥያቄ ነው። ትልቅ ጥያቄ ነው። ያው እንዳልከው ለማመንም የሚከብድ ጉዳይ እየሆነ ነው። ሐማስ ትጥቁን ይፈታል ወይ? ግን አሜሪካ አስጠንቅቃለች። ባሳለፍነው ሌሊት እንዲያውም የአሜሪካ የውጭ ጉዳይ ሚኒስትር መልእክት አስተላልፏል። ሐማስ ከዚህ በኋላ ይመስለኛል እንግዲህ እንደመረጃው በጋዛ ሰርጥ ነዋሪዎች በፍልስጤማውያን ላይ እርምጃ ለመውሰድ እቅድ እንዳለው የበለጠ እንግዲህ ምን አይነት እርምጃ እንደሚወስድ እንዳልከው በአደባባይ ዜጎች ሲረሽን ታይቷል። ከዚህ በላይም እርምጃ የመውሰድ እቅድ እንዳለው አሜሪካ ከታማኝ ምንጭ መረጃ ማግኘቷን ገልጻ ይህ ጉዳይ ስምምነቱ እንደተጣሰ እንደምትቆጥረውና አሜሪካ እርምጃ ለመውሰድ እንደምትገደድ ለአደራዳሪ ሀገራቱ መልእክት ማስተላለፏን እንግዲህ ባሳለፍነው ሌሊት መረጃዎችን አይተናል። ምናልባት አሜሪካ እንዳልከው ባለስልጣናቱም ሰሞኑን ወደ አካባቢያችን ስለሚመጡ የአሜሪካ ባለስልጣናት እናያለን ሰዎች በአደባባይ እየተገደሉ ከዛ በላይ እርምጃ ይወስዳል ብለው መግለጫ ማውጣታቸው ራሱ የሚያሳዝን ነው። ለማንኛውም መካከለኛው ምስራቅ ሁኔታ
ቀን በቀን የምንመለከተው እንጂ እንደው በተጻፈ 21 አንቀጽ ወይም 100 አንቀጽ የሚቆም መስሎ አይታየኝም። ሌላው እንደው አጠር አድርገን የምንመለከተው የዘመቻ ህጉና እንግዲህ የሻስ ፓርቲ ደግሞ ወደ ጥምር መንግስቱ ለመመለስ ፍላጎት እያሳየ ነው። በተለይ በዘመቻ ህጉ ዙሪያ ረቂቅ ሀሳቦች ቀርበው ግስጋሴ እያሳየ ነው። እንግዲህ ሻሶች እንደፈለጉት እየሆነላቸው ስለሆነ ነው ወደ ጥምር መንግስቱ መመለስ የሚፈልጉት። እንግዲህ አይታወቅም። ምናልባት ደግሞ የምርጫ ጊዜም እየቀረበ ሊሆን ይችላል። ትናንት አይተናል። በ2026 ዓመተ ምህረት ሰኔ ወር ላይ ነው ምርጫ ሊሆን ይችላል። እቅድ አለ ጠቅላይ ሚኒስትሩ ለማፈጠን። አዎ። እና እንግዲህ አንዳንድ ፖለቲከኞች ሁኔታውን እያዩ የፖለቲካውን የአየር ጸባይ እንደዛ እንደሚሄዱ ነው የምንገነዘበው። ለማንኛውም ግን የዘመቻ ህጉ እንደገና አሁንም እንዲወያዩበት እየቀረበ ሁኔታ አለ። በክነሴቱ የውጭና የደህንነት ኮሚቴ ሊቀመንበር ቢስሙት መከላከያ ሰራዊቱ በዋዝ ቢስሙት የመከላከያ ሰራዊቱ አዲስ እቅድ አላቀረበልንም፣ በመከላከያ ሰራዊቱ ውስጥ ያለውን ሁኔታ አስፈላጊ ነገር ብለዋል። ግን በመከላከያ ሰራዊቱ በኩል በተሰጠው ምላሽ ደግሞ ሁኔታው በግልጽ ያለውን ችግር ያቀረቡ መሆናቸው እየተገለጸ ነው። ብዙ ዝርዝር ሁኔታዎች አሉ በዚህ ዙሪያ። እንግዲህ እንደገና መንግስት ሊያዩ ይፈልጋል ይመስለኛል። ሰፋ አድርገን እንመለከተዋለን እንጂ በሂደት ይህ ጉዳይ እንግዲህ የውስጥ አወዛጋቢ ጉዳይ ነው። በፊቱ በክነሴት የውጭና ደህንነት ቋሚ ኮሚቴ ሊቀመንበር ዩሊ ኤድልሽታይን በዋዝ የተቀየሩትም በዘመቻ ህጉ ዙሪያ የሀሬዲን ፓርቲዎችን ፍላጎት ለማሟላት ነው የሚሉ ዘገባዎች ሲቀርቡ ነበር። ለማንኛውም እንግዲህ ምርጫውም እየቀረበ ስለሆነ በመንግስት በኩልም የሚያስፈራ ነገር ያለ መስሎ አይታየኝም። ምክንያቱም ተፈለገም አልተፈለገም ያው መንግስት እስከ ምርጫው መቆየቱ አይቀርምና ለማንኛውም እንመለከተዋለን። እናመሰግናለን። አመሰግናለሁ።